አሁን ግን ግብረ አበርህን ይዘህ ከቤት ይወጣልኝ። ግብረ አበረ? አዎ አንተ አይደለ እንዴ ዛት የመጣው? እና እኔ ወንድምሽን ልክጂ? ያንተም ወንድምነት ያጠራጥረኛል። ከዚህ በኋላ አንተም ወንድም አይደለህም ማለት ነው። በምርመራው ውጤት መሰረት ቃል ልጄ ካልሆነች ሳሚ ያለው ነገር እውነት ነው ማለት ነው። ለገንዘብ ብለህ ነው ዛት የመጣው ማለት ነው። ሰላም በቃሽ። የማይሆን ነገር አትናገር። አይ ነው በቤቴ የመጮህ መብት የለህም። ደረህ የምርመራ ውጤት እስኪመጣ ድረስ እዚህ ቤት እንድትመጣ አልፈልግም። ሁለታችሁም አንድ አይነት ናችሁ። አሁኑኑ ከቤት ይወጡልኝ። እኔን ከቤትሽ ያስወጣሽኝ ነው? እኔን ወንድምሽን? ቃል ልጄ ከሆነች ብቻ ነው አንተም ወንድሜ የምትሆነው። ሳሚ ብሌን እንዴት ነሽ? ሰላም አመረረች። ሰላም በፍጹም ወይ ፍክች ብላለች። ሰላም በዚሁ አቋሟ መጽናት አለባት። ሜቢ አቶ ባህሉ የሆነ ጉዳት ካላደረሰባት በስተቀር በዚህ አቋሟ ከጸናች እውነታው ይጋለጥላታል። አቶ ባህሉ ግን የሰላምን ቆራጥነት፣ ጨካኝነት በቃ በደንብ ቁርጥ ማረጓን ስላወቀ የፈለገው ነገር ይምጣ ዶክተሩን የሆነ ነገር እንዳያደርገው የብዙዎቻችን ስጋት ነው። ሰላም ቃል የኔ ልጅ ካልሆነች አንተም የኔ ወንድም አይደለህም፣ የኔ ልጅ ከሆነች አንተም ወንድምነት ይረጋገጣል። ምክንያቱም ግብረ አበርህ ናት፣ ከቤት ውጭልኝ ብላ አስወጥታታለች። ቃል እየሰራችው ትልቅ ስህተት ወርቁን መሬት ላይ ጥላ ምራቅ ተፍታ መሄዷ ነው። ይሄ ወይዘሮ ሰላም ከልቧ ፋቅ አድርጋ እንድታወጣት አድርጋታል። ለእኔ ስሜት የላትም፣ ፍላጎት የላትም፣ የእናትነትና የልጅነት ፍቅር የላትም። ቢኖራትማ እንዲህ አታለግም። የእውነት ሳሚ ያለኝ ልክ ነው ትላለች ወይዘሮ ሰላም። አቶ ባህሉ አሁን ነገሮች እየተበላሹብኝ ነው በማለት ጭልል ብድ ብሏል። ሳሚና ብሌን ተገናኝተዋል። ሳሚ አሁን የመጣው አቶ ባህሉ ለመበቀል ብሌንን በእጁ ለማስገባት ለሁለት ዓላማ ይመስለኛል። ኦልሬዲ አቶ ባህሉ ሳሚ እንደሞተ ነው የሚያውቀው። ስለዚህ ሳሚ ለብሌን ሰላም እናትሽ ናት ብሎ ነግሮ የመጨረሻ ማህተሙን ይሰጣታል ወይስ ምን ይፈጠራል? ቃል ግን የእውነት የሚራራ ልብ ኑሯት ነው ሳሚ ሞቷል ሲላት ያለቀሰችው። በጣም ይገርማል። በጣም እንግዲህ ወይዘሮ ሰላም ወደ ቃል መኝታ ቤት ስትገባ ሰላም ቃልን መኝታ ክፍሉ ስታያት የእውነት እቺ ሴትዮ እንደባለፈው አበደች እንደ ጨለለች እንደ እያልኩ ነበር እኔ ራሱ ማለት ነው። ማበድ የለባትም፣ ራሷን መሳት የለባትም፣ ምንም መሆን የለባትም። ምክንያቱም አሁን ሰላም የሆነ ነገር ብትሆን ኦልሬዲ የበለጠ እንድትታመም ነው የሚያደርጓት። በቃ የማይሆን ነገር እየነገሩ እንድትታመም፣ እንድትመረዝ፣ እንድትሞት ነው የሚፈልጉት። እና ሰላም አሁን ነገሮችን በደንብ እየተረዳች ነው። በደንብ ማለት ነው። በቃ ቁርጥ ንክስ። አቶ ኃይሉ ራሱ አንተ ከዚህ ቤት ውጣ፣ አንተም ግብረ አበር ነህ፣ ሳሚ ያለኝ እውነቱን ነው፣ ሁለታችሁም ለንብረትና ለገንዘብ ብላችሁ ነው እስከ ዛሬ ቅቤ ምላሳችሁ የቀበረኝ ይበቃኛል፣ አንተ ከማን ተለይተህ ነው ይዘህልኝ ውጣ ስትለው አቶ ባህሉ በቃ በጣም የተናደደው። ኦልሬዲ እንግዲህ ቃል መግቢያ ቀዳዳው ጠፍቷታል። ወዴት ልግባ? ወዴት ልሂድ? ወደ በፊቱ ጨለማ ህይወቴ ልመለስ ወይ? ሄለንን እንደዛ ሳባብል ኑሬ አሁን እኔ መውደቂያ ላጣ ነው። ያንን ወርቅ መሬት ላይ ባልጥለውስ ሰላምን ለማበሳጨት ብዬ ያረኩት ስህተት ዋጋ እያስከፈለኝ ነው። የት ነው የማድረው? ምንድን ነው የምበላው? እያለች እያለቀሰች ስትብሰለሰል ነው እንግዲህ አቶ ባህሉን ያገኘችው። አቶ ባህሉን ግድ የለም እህቴን እኔ እሺ ትለኛለች በማለት ወደ ቤት ወስዷን ነበረ። ወይዘሮ ሰላም በፍጹም አይኗን በጨዋ አጥባ እንዴት ግቤን ረገጠች? ከፈለክም አንተም ውጣ እስከ ግብረ አበርህ ውጤቱ እስከሚመጣ በማለት ድርቅ ብላለች። በዚህ አቋሟ ተጽና። ሜቢ አልማዝን ገለሻልታል ብለው የሆነ ነገር ካላረጉባት በስተቀር ካላስፈራሯት በስተቀር ሰላም አሁን በደንብ ነው በአቋሟ የጸናችው። አቶ ባህሉና ቃል አንዳንድ ነገር ለማድረግ በሚያደርጉት ስህተት ሰላም የበለጠ እየተረዳቻቸውና ክፋታቸውን ተንኮላቸውን እያወቀችባቸው ነው ማለት ነው። ሌላው ወይዘሮ ገነት ናት። ወይዘሮ ገነት ቃልና ዳግምና ብሌንም በፍጹም እህትና ወንድም ናችሁ፣ አንገቴን አታስደፉኝ፣ አታዋርዱኝ፣ በፍጹም ልትፋቀሩ አትችሉም፣ እናንተ እህትና ወንድም ናችሁ በማለት ከልክላቸዋለች።
ይህ ማለት ዳግም በጣም ተበሳጭቷል። እውነታውን ተጋፈጭ። አልወለድሻትም፣ አሳደግሻት እንጂ አምጠሽ አልወለድሻትም። ከአንቺ ጋር በስጋ ዝምድና የላትም። አንቺ ጋር ስላደገች ብቻ ልጅነቷን የካደች ሰው የለም። ግን ለእኔ እህቴ አይደለችም። ባፈቅራትም ባገባት እጮኛዬ ብትሆን ቢላት ወይዘሮ ገነት አሻፈረኝ ብላለች። ይህ ጉዳይ ለማን ነው የሚጠቅመው? ሜቢ ለቃል ይጠቅማት ይሆን? ቃል ከዳግም ጋር ለመሆን ያላትን እድል ትጠቀምበት ይሆን? አቶ በኃይሉስ በቃል አማካኝነት ወይዘሮ ገነት ጋር ያለው መረጃ ለማምጣት ይጠቀምባት ይሆን ወይስ ምን ይፈጠራል? ኦልሬዲ የምርመራ ውጤት ከመጣ ቃልና በኃይሉ መታሰራቸው አይቀርም። ወይዘሮ ሰላም አሁን የበለጠ ቁርጥ ብላለች። በቃ የመጨረሻ ነው ያመረረችው። ህይወቴን እየተጫወታችሁብኝ ነበር የከረማችሁት። ከእንቅልፌ ነቅቻለሁ። ልሸውዱኝ አትችሉም። ቃልና በኃይሉ ተዋረዱ። ወይዘሮ ገነት አምርራለች። በፍጹም ከቃሌ እንዳትጠፊ፣ ቃልሽን እንዳታጥፊ በማለት ብሌንን አስጠንቅቃታለች። የዳግምን ፍቅር ድፍን አድርገሽ ቅበሪው፣ ከውስጥሽ አውጪው። እሱም ማፍቀር አትችልም፣ እሱም አንቺ ማፍቀር አይችልም። ሜቢ ዳግም ከቃል ጋር፣ ብሌን ከሳሚ ጋር። ሳሚ ትልቅ ቁም ነገር ሊሰራላት ይችላል። ሜቢ ለእናቷ ቃል ስለገባችላት የሳሚን ፍቅር ልትቀበል ትችላለች ብሌን። ሳሚም ይሄን አጋጣሚ ተጠቅሞ አቶ በኃይሉን ሊበቀለው ይችላል። የእናቷን ሚስጥር የተቀማችውን ህይወት ይመልስላታል። አቶ በኃይሉ የበለጠ ጨርቁን ጥሎ እንዲያብድ ነው የሚያደርገው። የዳግም አባት በኃይሉ ገዳይ እንደሆነ ለሰላም የእሷ ቀን እየቆጠረላት ያለው የልጇን ህይወት ቀምቶ የእሷን ህይወት ቀምቶ ልጇ ያልሆነችው ልጇ ናት ብሎ ያመጣው በኃይሉ እንደሆነ ብሌን ልጇ እንደሆነች ማረጋገጫ ይሰጣል። ኦልሬዲ በባለፈው ብሌን ልጅሽ ናት ሲላል ነበር ለሰላም። ሜቢ ዛሬ ያገኛት ብሌንን ምን ነው ለሰላም ነግሬያት ነበረ ምንም አላለችሽም ወይ ሊላት ይችላል። ምን የሚፈጠር ይመስላችኋል? በጣም የሚገርም ነገር ነው የሚፈጠረው። ብሌንም ደንግጣለች። ሳሚን ስታየው አንቺ የዛን ቀን የሆነ ነገር ልንገርሽ እያልኩ ሰምተሽ ቢሆን ይህ አደጋ አይደርስብኝም። እንደዚህ ያደረገኝ አቶ በኃይሉ ነው። ምክንያቱም የማውቀው ሚስጥር አለ ስለ አንቺና ስለ ሰላም። ያን ሚስጥር እንዳልናገር ነው ይሄ ጉዳት የደረሰብኝ፣ እንድሞት የተደረገ አደጋ። እኔ ግን ተርፌያለሁ። አሁን ግን እንዳይነሳ አድርጌ መስፈር እፈልጋለሁ። አንቺን ደግሞ መካስ እፈልጋለሁ። ንጹህነቴን፣ መልካም ሰውነቴን አረጋግጥልሻለሁ በማለት ሰላም እናቷ እንደሆነች ሊነግራት ይችላል። በጣም በጣም የሚገርም ነገር ነው። ሰላም አሁን ቁርጥ ብላለች። በቃ ከልቤ ውጡ፣ ከውስጤ ጥፉ፣ ከአይምሮዬ ጥፉልኝ ብላ ጨክናለች። በዚህ አቋሟ ትጽና፣ በመልካም ጤንነት ትቆይ። የምርመራ ውጤት ሲመጣ ወደ ዘብጥያ ሁለቱ